ራይት ባረክ ሁኔታ እንኳን ቆርጦ ሊገባ ሴት ልጅ ከባህል ውጭ ሄዳ እንኳን ብትጠይቀው እሺ ማለት አቅም ያለው አይመስለኝም። እንዴት አወቅሽ ባክሽ? ጆሮ ለባለቤቱ ባዳ ነው ማለት ይሄን ጊዜ አይደል? እንዴት አይደል? እኔ ስንት አመት ቆይቼ ያላወቅኩትኝ አንቺ ትላንት መተሽ አቅሙን አወቅሽው አይደል? ስንት አመት ቆይቶ ምን አውቃለሁ? ዋናው ቀርቦ ሰው መረዳት ነው። እኛም ማን ያቀርበናል? ስሚ ይትባረክ ራሱ አንቺ ስትመጪበት ሲሮጥ የነበረው እኮ እንደኔ መስለሽው ነው። ሰው እንዲያቀርብሽ ባህሪሽን ከበስራ ቤት ጋር ማመሳሰል ነው። አረ አስመሳይማ አልሆንም። ከፈለግሽ አንቺ እያስመሰልሽ ሄደሽ ተለጣጣችሁ። እኔ አስመሳይ አላልኩሽም። የውጭና የመስራ ቤት ባህሪሽን ለየኝ ያልኩት። ደግሞ የመስራ ቤትና የውጭ የሚባል ባህሪ አለ እንዴ? ይወድሽ እና ውጭ እንደምትዘላዘይ መስራ ቤት የምትዘላዘይ ነው። አይ አንቺ ደግሞ እንግዲህ የመንዘላዘል ምናምን ይርስ ልሽራት ታምቆርቀኝ። እሺ በቃ ጥፋቴን አመንኩ አይደል? ግን እኔ ሙች የመስራ ቤት ዩኒፎርም እንጂ ባህሪ እንዳለ አላውቅም ነበር። አሁን አወቅሽ። ከዚህ በኋላ ጸባይሽን አርሚ። ቀላል አርማለሁ። ከዚህ በኋላ በምን አረም ራሱ እንደኔ አይታረም። እና ለንስቲ እኔ መቅደስ አሳይሻለሁ። አንቺ ግን ይትባረክ አይነት ቦቁማቃ ነው። ሴት ልጅ ብትጠይቀውም እሺ ለማለት አቅም የለውም አልሽ። እኔ ቦቋቃ ነው አላልኩም። ወይኔ ብለሻል። ልጅ በዚህ ልትሸመጥጪ ነው እንዴ? ስማ ሹፌት ብላለች አላለች? ይቅርታ ሰማሁ። ይሄ ምን አይነቱ ነው? በእግዚአብሔር እንዴት አትሰማም? ጆሮህን እንዳረብድሽ ገትረ ወሬያችንን ስጠልፋል ነበር። አንቺ ስርዓት ያዢ። የሰው ምን አድርግ ነው የምትይው? አሁን የጸባይሽ ነው የሚታረመው? አይ እንግዲህ አንቺም የውጭና የመስራ ቤት ባህሪሽን ለይ እንጂ እኔ የመስራ ቤት እንጂ የውጭ ባህሪ እናርማለሁ ብያለሁ። ስለሚለምድብሽ ከዚህ ብትጀምሪ ይሻላል ብዬሽ ነው። አይ እንደውም አላርመውም ብቻዋለሁ። ይሄን እኮ ደህና ተግባብተን እያወራን የነበረውን ጣልቃ ገብቶ የሚያጣላ እሱ ምን ያደርግሽ? ራስሽ እኮ ነሽ የጠየቅሽው። እና በጠይቀውስ የሚነዳው በአይኑ እንጂ በጆሮ አይደለም። ጠንቃቃሽ ፐርሶና ክላክስም እየሰማ ነው የሚነዳው። በቃ እንደውም አውርደን እባክህ። ምን አይነቱ ነው? ምን ጠንቃቃ ነው? ቦቅቧቃ ነገር ዛሬ ገና ነው መሰለኝ እዚህ መኪና ላይ ያስቀምጠው። ማነሽ? ብዙ ስለወራሽ ወሬ እንዳትረሽ ቼክ አድርጊ። ለማንኛውም የገቢ ስለሚጎልበት ፈልገህ አገኘውና ሸጠን ነዳጅ ሞላበት። እሺ እናት እቺን መክረሻት ቻት። ስለዚህ ለቤተሰብ ምናምን ሪፈር አድርጊያትና እነሱ ይንከሩ። አሁን ባንተ ቤት በኔ ሰበብ አስምጣ ልጠርስ አይደል? እስኪ መጀመሪያ እየወሰርክ እንዳታጋጫት የቺክ ስፖንዳና የመኪና ስፖንዳ ለይታ ከወቅሽ። አራንቺ ፈሪስም ከስንቱ ጋር ጋጥሽ ትችያለሽ። አረ ያረጥልሽ ቤቱ አስገብቶ ቀለብሽን ከቤተሰቦችሽ ቤት አስቋጥረሽ ነኝ ነው የሚል። እኔ መጠጥ አልጠጣም። እና ምን ጥይት ነው የምትጠጪው? ካላስቸገርኩሽ። ይቅርታ ሁለቱንም ሽጉጤን ህጋዊ ለማስደረግ ፕሮሰስ ላይ ስለሆንኩ አይጠጣም። እስከዛ አምጪልኝ። ምን ለጅሽ ነው ለገላሽ? ትንሽ ለብል አድርግልሽ። ይለበልብሽ። እኔ ውሃ ነው የምጠጣው። አረ ውሃ በዚህ ሰዓት አይነፋም ዴ። ምን አይደል? አራራራ እናቱ ወዴት ሄድሽ? ገና ነው ሰዓቱ። እዚሁ ተጫዎች ማለት ገብቶሻል እባክሽ ነው ወይስ አይነፋም ያልኩት ወድሽ መስሎሽ ነው? ምን እኔን መልሰሽ ጠይቂኛለሽ? ራስሽ እንዳወራሹ ራስሽ ጨርሹ። እንግዲህ የማብራራት እድሉ ከተሰጠኝ ውሃ በዚህ ሰዓት አይጠጣም እያልኩ ነው። አሃ ውሃንን በሰዓት ከፋፍለሽ ነው የምትጠጪው? ቆይ አንቺ የውሃ እናት አይደለሽ? ምንድነው ውሃ ለመጠጣት እንደዚህ የሚያንሰፈስፍሽ? ደግሞ ከምግብ በኋላ ከጠጣሽው በቂ ነው። መጠጥንስ? መጠጥዬንማ ምን ጥያቄ አለው? ቀኑ ሲጨልምና ኑሮ ሲጨልም መረር ያለ ነገር ነው የሚጠጣው። ለምን ብዬ ነው የመረረ ነገር የምጠጣው? እና የጣፈጠ እንዲሆንልሽ ጆሊጁስ በወፍራሙ በአንድ ሊትር ውሃ ልበጥብጥልሽ። አንቺ የመረረ ነገር ከፈለግሽ ለምን አዋሬስ መጥብጠሽ አትጠጪም? አይ ለምለም ይሻለኛል። ምን ትላለች እቺ? እንደኔ ምን ሲት እያስደረገኝ የሰውነቴ ውሃ አልቋል አልኩሽ። አሁን ባልቅም ለወደፊቱ ብታቆሪ ይጠቅምሻል። አቡ በቃ ጩጬ አታጫውችኝ አንቺ። እንዴ ምን ነው ቦታ ጥርሲ ነው ማኝከዋልሽ? ለምን በመንጋጋ ያላኝከም? እኔ መጠጥ አልጠጣም። ቆይ ለምን ደግሞ አትጠጪው? ጉበትና ጨጓራዬን ስለምፈልገው። እንዴ ማንም አይፈልገዋል። ከፈለግሹ በመጠጥ ማቃጠል ሳይሆን በምግብ መንከባከብ ነው ያለብሽ። ወይ መጥኔ ሆድሽ ውስጥ ላሉት ይሄ ጨጓራ፣ ጣፊያ፣ ጉበት ምናምን አዘንኩላቸው ሙች። ኧረ ተይ ላንቺ ነው እንጂ መታዘን ያለበት። በአልኮል ለምታቃጥያቸው እኔ ምን ሆኑ?
ምን ያልሆኑት ነገር አለ በምግብ አይነት ተሰቃይቶ እንዴ? ይሄ እርሾ እንደበዛበት ሊጥ ኮፍ የሚሉትን የሀብታም ልጆች አወቅሻቸው? ታዋወቅኳቸው። ልክ እንደነሱ ነፋፍተሽ ጅል ነው ያረግሻቸው። ይሁን። እንደውም ከዚህ በኋላ በደንብ ውሃ እየጠጣና ምግብ እየበላው በደንብ ነው ማፋፋቸው። ፋፍተው ምን ሊጠቅሙሽ ነው? ወይንስ አንቺ የሰው ሳይሆን ቄራ ለእርድ ከሚቀርቡት በሬዎች ላይ ተገጠመልሽ? ያንቺን አላውቅም። የኔ እግዚአብሔር ይመስገን ከሰው ነው የተገጠመልኝ። ታዲያ የሰው ከተገጠመልሽ ፈጣሪ እንድትጠቀሚበት እንጂ እንዳደራ ዕቃ እንደው አደራ እንዳትነኪው ብሎ አላስረከብሽ። መጠቀምና በመጠጥ ማቃጠል ይለያያል። እንዴ ቃጠላ ደሞስ ቃሉ ጠጡ ወደ እኔ እስክትመጡ አይደለም የሚለው? ይፈላ ደግሞ እንደዛ የሚለው የቱ ጋር ነው እባክሽ? የቱ ጋር እንደሚል አላየሁትም፣ ግን ይላል ሲሉ ሰምቻለሁ። ታዲያ ዝም ብለሽ ነው እንደመጣው የቱ ጋር እንደሚል ማወቅ ነበረብሽ። እንዴ አንቺ ከቦታው ምን አለሽ? ይላል ብለዋል ይላል። በቃ መጠጣት አልጠጣምም አይለምም። እሺ ቆይ ደሃ ድህነቱን ይረሳ ዘንድ የወይን ጠጅ ይጠጣ አይልም? አንቺ ሴትዮ ከፈጣሪ ተቀያይመሽ እኔንም ሳታቀያይሚ ንግግርሽን ከሰማይ በታች ዝቅ ታረቂ። አይገርምሽም? እንደውም አንቺን ነው ፈጣሪ የሚቀየሙ። ምን ስላደረኩ? ለስንት ሰው ቢሰጠው ቀን ከሌሊት እየሰራ የሚጠቀምበትን የሰውነት አካል አንቺ ያለ አግባብ አሽገሽ በማስቀመጥሽ ነው። ይቀመጥ። አንቺ ምን አቃጠለሽ? ኧረ እኔ ለምን ይቃጠላሉ እንዴ? ለምን ከፈለግሽ ብሎሚና በጨው ዘብዝፈሽ አታስቀምጪው? አስቀምጠዋለሁ። ወይ ፈጣሪ በነፃ ለሰጠው ዕቃ እንዲህ መቋጠር ምንድን ነው? በነፃ ቢሰጠንም ታመሽ ሐኪም ቤት ስትሄጂ ነው ዋጋው የሚገባሽ። አይ ተይው አይግባኝ። አንቺማ ትንሽ ገንዘብ ኢንቨስት ብታደርጊበት ጠቅላላ የሰውነት ብልቶችሽን ሸንሽነሽ በፍሬም ነበር የምትሰቂያቸው።